ሰላም ውድ ማይንሰራውያን እንዴት ቆያችሁልን? በዛሬው ጥጡ ክለባችን ይመለከቱ አሁናዊ አዳዲስ መረጃዎችን ይዘን መጥተናል። አብራችሁን ቆዩ ውድ ቤተሰቦች። እንደተለመደው ለቻናሉ አዲስ ከሆናችሁ በቅድሚያ ቻናሉን ሰብስክራይብ በማድረግ ቤተሰብ ሆኑን። አሁን ሁለቱ መረጃዎች አለፍን። አብራችሁን ቆዩ። ብሩኖ ፈርናንዴዝ እና ዲያጎ ዳሎት በዚህ ሳምንት ወደ ካሪንግተን የልምምድ ማዕከል ይመለሳሉ ተብሎ ይጠበቃል። አማድ ዲያሎ ከዓለም ዋንጫው በ32 ዙሮች በ32ኛ ጥሎ ማለፍ ዙር ላይ ከሀገሩ ጋር ከተሰናበተ በኋላ በዚህ ሳምንት ወደ ካሪንግተን ይመለሳሉ ተብሎ ከሚጠበቁ እጩዎች መካከል አንዱም ነው ተብሏል። እንዲሁም ማቲያስ ኩኛም በዚህ ሳምንት ወደ ካሪንግተን ይመለሳልም ተብሏል። ሳሙኤል ሉከርስት ባወጣው አዲስ ዘገባ መሰረት ማንቸስተር ዩናይትድ ታዳጊውን ሺያሊስን እስከ ውድድር ዘመኑ አጋማሽ ድረስ በዋና ስብስብ ውስጥ ለማቆየት አቅዷልም ብለዋል። ጁቬንቱሶች ጆሹዋ ዚርክዚን እንደፊት መስመር አማራጭ እያዩት ነው ተባለ። እስከ ስፖርት ጣሊያን ትላንት ባወጣው ዘገባ መሰረት ራንዳል ኮሎማኒ ዋና ኢላማቸው ቢሆንም ከፒኤስጂ ጋር መስማማት ካልቻሉ ጆሹዋ ዚርክዚ ከዋና አማራጮቻቸው አንዱ ይሆናልም ተብለዋል። አንዲ ሚተን ባለፉት ቀናት በክለባችን ሰዎች ዘንድ እጅጉን አነጋጋሪ ስለነበረው ስለ ቤንጃሚን ሴስኮ ምስል አዲስ መረጃን ይዞ ወጥቷል። ቤንጃሚን ሴስኮ በልምምድ ምስሎች ላይ ሰፋ ያለና የጡንቻ ቅርጽ ያለው መስሎ ታይቷል። ነገር ግን ሙሉ ልምምድ ሲጀምር ሰውነቱ መስመር ያሲሳል፣ ቀነስም ያደርጋል ተብሎ ይጠበቃልም ብለዋል። ዩናይትድ ከማኑ ኮኒ ጋር ለመስማማት እጅጉን ተቃርበዋል ተባለ። ተጫዋቹ ወደ ኦልድ ትራፎርድ ለመዞር አሁን ላይ ትልቅ ፍላጎት አለውም ተብሏል። ዩናይትድ ለቀጣዩ ፕሪሚየር ሊግ የውድድር ዘመን ዝግጅት እያደረገ ባለበት በዚህ ወቅት ተጨማሪ ዝውውሮችን ለማጠናቀቅ ጥረቱን ቀጥለዋልም ተብሏል። አሁን ላይ ማይክል ካሪክ፣ ዩሪ ቴሌማንስን፣ ካርዳሉና አንድሬ ሳንቶስን ወደ ኦልድ ትራፎርድ ማምጣቱ የሚታወቅ ሲሆን ዩናይትድ አሰልጣኝ በሀገር ውስጥና በቻምፒየንስ ሊግ ውድድሮች ላይ ጠንክሮ መወዳደር የሚያስችል ስብስብ መገንባትም ይፈልጋልም ተብሏል። ዩናይትድ ከፒኤስጂ ሊድስ ዩናይትድ በመቀጠል ከሩበን አሞሪም ኤሲ ሚላን ጋር የቅድመ ውድድር ዘመን ጨዋታዎችን ያደርጋል። ካሪ ከሚቀጥለው ጨዋታ በፊት ሌላ ዝውውር ሊያጠናቅ ይችላልም ተብሏል። ማኑ ኮኔ ወደ ኦልድ ትራፎርድ ለመዞር አሁን ላይ በግል ስምምነቶች ላይ ለመስማማት እየተቃረበም እንደሆነ ተዘግቧል። በተጨማሪም የብራይተኑ ኮከብ ካርሎስ ባሌባ ወደ ዩናይትድ ለመዞር ፍላጎት እንዳሉ በመግለጹ የዝውውር እድሎችን በማሰስ ላይ ይገኛሉ ተብሏል። እንደ ኮሬር ዴሎ ስፖርት ዘገባ ከሆነም የሮማ አማካይ ወደ ፕሪሚየር ሊግ ለመዞር አሁን ላይ ፍላጎት ያለው ሲሆን በሁለቱ ክለቦች መካከል ግን በክፍያ ጉዳይ እስካሁን ንግግሮች አልተጀመሩም ተብሏል። ዩናይትድ ከሮማ ጋር ግንኙነት ላይ እንደሚገኝና የ42.7 ሚሊዮን ፓውንድ ጥያቄ ለማቅረብ ማቀዱም ታውቋል። ሪያል ማድሪድ ያቀረበው የ34.1 ሚሊዮን ፓውንድ ጥያቄ ውድቅ ከተደረገበት በኋላ አሁን ላይ ከውድድሩ ወጥቷል። የሳውዲው ክለብ አልአህሊና ቼልሲን በተጫዋቹ ላይ ፍላጎት ያለችው መሆኑ የጨረታ ውድድር ከተፈጠረ የኮኔ ዝውውር ዋጋ እስከ 51 ሚሊዮን ፓውንድ ሊያድግ ይችላልም ተብሏል። ኦሬሊያን ቹዋሜኒ ዩናይትድ ለመቀላቀልና በማይክል ካሪክ ስር ለመጫወት ፈቃደኛ ነው ተባለ። እንደ ስፖርት ዘገባ ከሆነ ኦሬሊያን ቹዋሜኒ ዩናይትድን ለመቀላቀልና በካሪክ ስብስብ ውስጥ ለመጫወት ፍላጎት አለውም ተብሏል። በተመሳሳይ መልኩም ቲም ቶልክ ባወጣው አዲስ ዘገባ መሰረት ሪያል ማድሪድ ሮድሪን ከማንቸስተር ሲቲ የሚያስፈርሙ ከሆነ ፈረንሳዩን አማካይ ለመሸጥ ማቀዳቸውም ይፋ ተደርጓል። ዩናይትድ ለረጅም ጊዜ በቹዋሜኒ ላይ ፍላጎት የነበረው ቢሆንም ተጫዋቹ ከማድሪድ ጋር አዲሱን ለመፈረም በመወሰኑ በዚህ ወር መጀመሪያ ላይ ተስፋ ይቆርጣሉ ተብሎ ተጠብቆም ነበር። ታዋቂ ስፖርት የዝውውር ጋዜጠኛ ፋብሪዞ ሮማኖ በእጁ ላይ እንደዘገበው ከሆነ ቹዋሜኒ እስከ 2031 ድረስ አዲሱን ለመፈረም ተስማምተዋልም ብሎ ነበር። ነገር ግን በ2026 የዓለም ዋንጫ ላይ ለፈረንሳይ ድንቅ ብቃት ያሳዩ 26 ነጮች አዲሱን ማድሪዶች እስካሁን በይፋ አላወጁለትም። ማድሪድ ከዚያ በኋላ የሮድሪን ዝውውር ለማጠናቅ ወደፊት የገፋ ሲሆን ተከላካይ አማካዩ ራሱ ወደ ሳንቲያጎ ቤርናቦ ለመዘዋወር ዝግጁ መሆኑ መናገሩም ይታወሳል። ሌላኛው ታማኝ ጋዜጠኛ አንዲ ሚተን እንደዘገበው ከሆነ ማድሪድ ሮድሪን ለማስፈረም መሞከሩ ለዩናይትድ ባለቤቶች ቹዋሜኒ ለማስፈረም ትልቅ እድል ከፍቶላቸዋል ብሏል። ማድሪድ ቹዋሜኒ ለመሸጥ ፈቃደኛ ከሆነ ፈረንሳይ ኮከብ ወደ ኦልድ ትራፎርድ ለመዞር አሁን ላይ ክፍትም ነው ተብሏል። ሆኖም ዩናይትድ የዝውውር ክፍያውና የደሞዝ ጥያቄውን ማስተካከል ይኖርበታልም ብለዋል። አንዲ ሚተን ስለ ዝውውሩ እንዲህ ሲል ይናገራል። ማድሪዶች የማንቸስተር ሲቲን ሮድሪን ይለቃል ብሎ ስላሰበው ለቹዋሜኒ የ3 ዓመት የውል ማራዘሚያና የደሞዝ ጭማሪ አቅርቦለት ነበር። ነገርም የፈረንሳዩ ክለብ ከትልቁ ወጪ በኋላ ትልቅ ገቢ የሚያስገኝ ሽያጭ ማካሄድ ይፈልጋልም ተብሏል። ማድሪድ ቹዋሜኒን ለመሸጥ ከወሰነ የውል ማራዘሚያውን ከፍተኛ የዝውውር ዋጋ ለመጠየቅ ይረዳቸዋል ያለ ሲሆን ዩናይትድ የተጫዋቹን ለረጅም ጊዜ ሲከታተል የቆየ ሲሆን ተጫዋቹን በማድሪድ ደስተኛ ቢሆንም ክለቡ ካልፈለጉ ግን ዩናይትድ ለመጫወት ክፍትም ነው ተብሏል። ሆኖም ከፍተኛ ደሞዙና የዝውውር ክፍያ ዋናዎቹ እልባት የሚያስፈልጉት ጉዳዮችም ተብለዋል።
ክርስቲያኖ ሮናልዶ ብሩኖ ፈርናንዴዝ ዩናይትድን ለቆ ወደ አልናስር እንዲሄድ ለማሳመን ጥረት እያደረገ ነው ተባለ። ክርስቲያኖ ሮናልዶ የፖርቹጋል ብሔራዊ ቡድን አጋሩ የሆነው ብሩኖ ፈርናንዴዝ ዩናይትድን ለቆ ወደ አልናስር እንዲሄድ ለማሳመን ከፍተኛ ጥረት እያደረገ እንደሆነም ተነግሯል። ፈርናንዴዝ በየዝውውር መስኮቱ ማለት ይቻላል ዩናይትድን እንዲለቅ ጥያቄዎች ይቀርቡለታል። ባለፈው ክረምት ወደፊት ጣፋንታውን ለክለቡ ውሳኔ ትቶት እንደነበረም ይታወሳል። እሱ መቆየት ቢፈልግም ክለቡ ካልፈለጉ ግን ለመልቀቅ ክፍትም ነበር። ክለቡ እንዲቆይ በመፈለጉ ፈርናንዴዝም በፕሪሚየር ሊጉ ታሪክ በአንድ የውድድር ዘመን 21 ለግብ የሆኑ ኳሶችን በማቀበል የክለቡን እምነት በድል መክፈልም ችሏል። ይሁን እንጂ ክለቡን ስለመቀላቀሉ የሚነግሩ ወሬዎች አሁንም እንደገና ተቀስቅሷል። በ365 ሶከር በወጣ ዘገባ መሰረት በአልናስር የዝውውር ሂደት ውስጥ ትልቅ ሚና መጫወት የሚፈልገው ሮናልዶ ፈርናንዴዝ ወደ ሳውዲ አረቢያ እንዲቀላቀል ከፍተኛ ጥረት እያደረገም ነው ተብሏል። ምንጮች እንደሚጠቁሙት ከሆነ አልናስር በዚህ ክረምት በፈርናንዴዝ እና በዩናይትድ መካከል የቆመውን የኮንትራት ድርድር ለመጠቀም እያቀደም ይገኛልም ተብሏል። ሆኖም አሁን ላይ ፈርናንዴዝ የትም አይሄድም የተባለ ሲሆን ዩናይትድ ግን በፕሪሚየር ሊግ ታሪክ ውስጥ ካስመዘገበው ድንቅ የውድድር ዘመን በኋላ ለፈርናንዴዝ ያላቸውን እቅድ በግልጽ አስታውቀውታልም ተብሏል። ቲም ቶልክ የደረሰው መረጃ እንደሚያመለክቱት ከሆነ ክለቡ የቡድን ካፒቴን በማንኛውም ሁኔታ እንደማይሸጥ በጽኑ አቋም ላይ ይገኛልም ብሏል። ፈርናንዴዝ በቡድን ውስጥ እንደ ረጅም ጊዜ መሪና በዩናይትድ ስብስብ ውስጥ እጅግ ወሳኝ ተጫዋች ሆኖ ይታያል። በተጨማሪም ማይክል ካሪክ በ2026 በዘረጉት የጨዋታ ስልት ውስጥ የፖርቹጋል ኮከብ ብቃት አብቦ በመታየቱ አብሮ ለመስራት በመቻላቸው በጣም ደስተኞች ናቸውም ተብሏል። አሰልጣኙ ፈርናንዴዝ በዚህ ዘመን ለፕሪሚየር ሊግ ዋንጫ በሚደረገው ጉዞ እንደገና ትልቅ ሚና ይጫወታል ብለው ይጠብቃሉም ተብሏል። በውጤቱም ዩናይትድ ካፒቴኑ ክለቡን የመልቀቅ ዕድሉ እጅግ በጣም ጠባብ እንደሆነም አስታውቋል። ማንቸስተር ዩናይትድ አሌክስ ስኮትን ለማስፈረም ቼልሲን ለመቅደም አሁን ላይ አቅደዋል ተባለ። ዩናይትድ የበርንማውዙን ኮከብ አሌክስ ስኮትን ለማስፈረም ያደርገውን እንቅስቃሴ ለማፋጠን የተዘጋጀ ይመስላል። ይህ የሆነ ተጫዋቹ የቀረበለትም አዲስ የኮንትራት ውል ውድቅ ማድረጉን ተከትሎም ነው። እድሜው 22 የሆነ አማካይ ባለፈው ወደ ዘመን በአንዶኒ ራውላ ስር የዋናው ስብስብ አስፈላጊ አካል መሆን ያደረገ ሲሆን በማርኮ ሮዝ አመራርም በተመሳሳይ ቀጣይነቱን ያረጋግጣል ተብሎም ተጠብቆም ነበር። ነገር ግን ያሳየው ጥሩ ብቃት የበርካታ የፕሪሚየር ሊግ ትላልቅ ክለቦችም ትኩረት የሳበ ሲሆን አሁን ደግሞ ከቪታሊቲ ስታዲየም ለመለቀቅ እየተቃረበም ይገኛል። የቀድሞ ክለባችን ዋና ስኮት ሚክ ብሮን ለፉትቦል ኢንሳይደር ለተናገሩት የካሪክ ቡድን አዲሱን ለመፈረም የተደረገው ውድድር ከተቋረጠ በኋላ አጋጣሚውን መጠቀም ይፈልጋልም ብሏል። እንግሊዝያዊ ኦሎምፒክ አንድ ዓመት ብሔራዊ ቡድን ተጫዋች በዋናው ስብስብ ውስጥ የት ቦታ ላይ እንደሚገባ መጀመሪያ ጥርጥሮች ቢኖሩም ወደ ተፎካካሪዎቹ እንዳይቀላቀል የመከልከል ፍላጎት ግን አላቸውም ተብሏል። እንደ ቼልሲ፣ አርሰናልና ሊቨርፑል ያሉ ክለቦችም የስኮት ሁኔታ በቅርበት መከታተላቸውን የቀጠሉ ሲሆን የውል ድርድሩ መቋረጡ ተከትሎ እንቅስቃሴ ሊያደርጉም ይችላሉም ብሏል። ሚክ ብሮን ስለ ሁኔታው ጠይቆ እንዲህ ሲል ይመልሳል። በአሌክስ ስኮት ላይ ምን ሊፈጠር እንደሚችል ለመገመት አስቸጋሪ ነው። እሱ ድንቅ ወጣት ተጫዋች ነው። ነገር ግን ዩናይትድ በምቹ ሁኔታ ቢሆን ኖሮም እንቅስቃሴ ከማድረጋቸው ፊት በሌላ የውድድር ዘመን ራሱን እንዲያረጋግጥ ይጠብቁት ነበር። ይህ ቢባልም ሊቨርፑልና ቼልሲ ስለሚፈልጉት የሚወዱ ተጫዋች ወደ ሌላ ቦታ ሲሄድ ማየት አይፈልጉም። ዩናይትድ ለካዜሚሮ መተክ የሚወዱ ተጫዋች ስለሚፈልግ እሱ ሙሉ በሙሉ ትክክለኛ አይነት ተጫዋች ነው ብዬ እርግጠኛ ብለው በጣም የወዱ ተጫዋች ነው። አሁኑ መግዛት ወይም ወደ ሊቨርፑል፣ ቼልሲ ሲሄድ መመልከት ከሆነ አማራጩ አሁኑ ተንቀሳቅሶ ዝውውሩን ለመጨረስ ሊያስቡ ይችላሉ ሲል ተናግረዋል። አዲሱ ክለባችን ፈራሚ ዩሪ ቴሌማን ስለ ክለባችን ታዳጊ ተጫዋች አስተያየት ሰጠ። በልጅነት ስታድግ ወይም ወደ እነዚያ ተጫዋች ቀና ብለህ ስታያለህ በተቀያሪ ቦታ ውስጥ በጂም ውስጥ ምን እንደሚያደርጉና አቅማቸው የፈቀደውን ያህል ምርጥ ተጫዋች ለመሆን እንዴት እንደሚዘጋጁ አይተህ ተመሳሳይ ነገር ለማድረግ ትሞክራለህ። ስለዚህ ለእነዚህ ወጣቶች ልጆች ያን አርአያነት ማሳየት ትችላለህ ብዬ ተስፋ አድርጋለሁ። እነሱንም በመቀጠል ድንቅ የእግር ኳስ ሕይወት እንዲኖራቸው ተስፋ እመኛለሁ ሲል ተናግረዋል። ፓትሪስ ኤቭራ ኢኒዮስ ዩናይትድ ውስጥ ስለሚፈልጓቸው ተጫዋች አይነቶች አስተያየት ሰጠ። እውነት አስቡት፣ ኢኒዮስ እውነትም ለዩናይትድ መጫወት የሚፈልጉ ተጫዋቾችን ብቻ ነው የምንፈልገው ሲሉ አልተሳሳቱም ይሆናልም ብሏል። ለአብነት ያህል ሃሪ ማጓየርን እንመልከት። በዩናይትድ የእግር ኳስ ህይወቱ በጣም ከባድ ጊዜያትን በሚያሳልፍበት ጊዜ እንኳን ወደ ስታም እንዲዘዋወር ጫና ይደረግበት ወቅት እንዲህ ብሎ ነበር፣ ዩናይትድን ፈጽሞ አለቅም፣ እዚህ ብቻ ነው መጫወት የሚፈልገው፣ ምክንያቱም የምወደውና ልታገለት የሚፈልገው ክለብ ይህ ነው ሲል መናገሩ ይታወሳል። ብቃቴ አልበቃም ብሎ የሚያስቡ ከሆነ በልምድ ወቅት ለቦታ እየታገልኩ ተጠባባቂ ወንበር ላይ ለመቀመጥ ዝግጁም ነኝ ማለቱም ይታወሳል። አሁን ደግሞ ይህንን ከአሌሃንድሮ ጋርናቾ ጋር አወዳድሮ ሲል ይናገራል። በኤሮፓ ሊግ ፋይናል 20 ደቂቃ ብቻ ከተጫወተ በኋላ አልበቃኝም በሚል ስሜት የሚወጡ መረጃዎች የሚያሳዩት ከሆነ ቼልሲን ብቻ ነው ይፈልግ ወይም ዩናይትድ ውስጥ ቆይቶ የድር ዘመንም ሙሉ ተጠባባቂ ወንበር ላይ እንደሚቀመጥ ነበር። አሁን ላይ አሌሃንድሮ ጋርናቾ የት እንዳለ መመልከት አለብንም ብሎ ዛሬ ሃሪ ማጓየር የሁሉን ግምት ስህተት መሆኑን አረጋግጧል። ለክለቡ ዓላማና ባጅ መታገሉን
ስላላቆመ የኮንትራት ማራዘሚያ ከወራት በፊት ማግኘቱ የሚታወሳል። ምናልባትም ኢኔos ይህንን አዲስ ዩናይትድ ሊገነቡት የሚፈልጉት አስተሳሰብ በትክክል ይህንን ይመስላልም ብሏል። ስለሆነም ኢኔos አሁን ላይ እያደረጉት ባሉት ነገር እኔ ደስተኛ ነኝ ሲል ተናግሯል። የቀድሞ የክለባችን አጥቂ ድዋይት ዮርክ ዩናይትድ ኦሊ ዋትኪንስን እንዲያስፈርም ጠየቀ። ቤንጃሚን ሴስኮ ከዚህ የእንግሊዝ ብሔራዊ ተጫዋች ጋር ልምድ እንደሚቀስምም ያምናል። ዩናይትድ ለፕሪሚየር ሊጉ ዋንጫ እንደገና ለመውደድር እውነተኛ ፍላጎት ካለው ከተሰለፈበት የመጀመሪያ ቀን ጀምሮ ጥራት የሚያረጋግጥ አጥቂ ያስፈልጓል። ለእኔ ያ ተጫዋች ኦሊ ዋትኪንስ ነው ብሏል። ዩናይትድ ኦሊ ዋትኪንስን በትክክለኛ ዋጋ ማስፈረም ከቻለ ጉዳዩን በምርምር ሊያስቡበት ይገባልም ብሏል። የዋትኪንስ እንቅስቃሴ፣ ስራ ፍላጎት፣ ጫና የመፍጠር ብቃትና ከቡድን አጋሮቹ ጋር የመጣመር ችሎታው ማይክል ካሪክ ቡድኑ እንዲጫወትበት ለሚፈልገው መንገድ ሙሉ በሙሉ ተስማሚ ያደርገዋልም ብሏል። ቤንጃሚን ሴስኮ ድንቅ ወጣት ታላቅ ተስፋ ያለው ተጫዋች ነው። ነገርም ዋትኪንስ ከጎኑ መኖሩ እድገቱን ያፋጥነታል። በፕሪሚየር ሊጉም ስኬታማ ለሆን የሚያስፈልጉትን እንቅስቃሴ፣ ሙያዊ ብቃት እና ወጥነት ከሊጉ አስተማማኝ አጥቂዎች አንዱ ከሆኑ ተጫዋች ይማራልን ብሏል። ቡድንን ለማሻሻል ጊዜም በጣም ወደ ተጫዋች ማስፈረም አያስፈልግም። አንዳንድ ጊዜ ትክክለኛው መገለጫ ፕሮፋይል ተጫዋች ያስፈልጋል። ዋትኪንስ ደግሞ አፋጣኝ ጥራት የሚሰጥ ከመሆኑም በላይ የሚቀጥለው ትውልድ እንዲያድግም ይረዳልም ብሏል። ዩናይትድ አሁን ማሸነፍና ለወደፊቱም የመገንባት የሚፈልግ ከሆነ ኦሊ ዋትኪንስ ማስፈረሙ ሁለቱንም ያሳካለታል ሲል ተናግሯል። ባስቲያን ሽዋንስታይገር ቤንጃሚን ሴስኮ ለፕሪሚየር ሊጉ ስላለው ዝግጁነት አስተያየት ሰጠ። ፕሪሚየር ሊጉ በዓለም ላይ ካሉት በጣም ፈታኝ ሊጎች አንዱ ነው። እንደ አጥቂ በየሳምንቱ ከአንዳንድ ምርጥ ተከላካዮች ጋር ለመወዳደር አካላዊ ብቃት፣ ጠንካራ ስነልቦናና ጥራት ያስፈልግሃልም ብሏል። ቤንጃሚን ሴስኮ እነዚህ ሁሉ ማሳደግ የቻለ ይመስለኛል። የበለጠ ጠንካራ ሆኗል። በአካላዊ ብቃቱም ጎልምሷል። እንዲሁም ኳስን ለመጠበቅ እና ተከላካዮችን ለመፈተን አካሉን እንዴት መጠቀም እንዳለበት ተምሯልም ብሏል። አሁን ለፕሪሚየር ሊጉ ዝግጁ ሆኗል ብዬ አስባለሁ። ቀላል አይሆን፣ ነገር ግን እውነተኛ ተጽዕኖ ለመፍጠር የሚያስፈልጉት ሁሉም ባህሪያት አሉትም ብሏል። እንዲሁም በጣም ጥሩ የውድድር ዘመን እንደሚያሳልፍ እጠብቃለሁ ሲል የቀድሞ የክለባችን ተጫዋች ባስቲያን ሽዋንስታይገር ተናግረዋል። ጋሪ ኔቭል ማይክል ካሪክ ፓትሪክ ዶርጉን በግራ ተከላካይነት ወይስ በክንፍ አጥቂነት ነው በቀጣይ ዓመት የሚያጫወተው ሲል ጠይቋል። ጋሪ ኔቭል ዩናይትድ አሁን ባሉት የማጥቃት አማራጮቹ ራሽፎርድ፣ ምቤሞ፣ አህመድ ኩኛ እንዲሁም እንደ ኤታን ዊሊያምስ፣ ሌሲ፣ ጄጄ ገብርኤልና ታያኒ ያልወጣችውን በሚቀጥለው የውድድር ዘመን ፓትሪክ ዶርጉን የታየዋል ሲል ይጠይቃል። ማይክል ካሪክ እኔ ዶርጉን ከምርጦች ተጫዋቾች አንዱ ለማድረግ እየሞከርኩ ነው። አዎ ከባህላዊ ግራ ተከላካይነት ይልቅ እንደ ግራ ክንፍ ተከላካይነት ነው የወጣው። ነገርን ጨዋታውን ምን ያህል የተሟላ እንደሆነ ሁላችንም አይተናልም ብሏል። ወደፊትም በማጥቃቱ ድንቅ ነው። በተከላካይ ዲሲፕሊን ያለው ነው እና በእኔ በእውነቱ የሚያስደንቅ ቦታ ግንዛቤና ወደ ኋላ ተመልሶ የመከላከል ፍላጎቱም ነው ብሏል። እነዚህ ማንኛውም ከፍተኛ ተጫዋች የሚያስፈልጉት ብቃቶቹም ነው ብሏል። ወደፊት ከፍ ብሎ ለመጫወት የሚያስችሉ ባህሪያቶች፣ ለእኔ ግን በጣም አስፈላጊው ነገር የእሱን ምርጥ ብቃት ማውጣትም ነው ብሏል። በባህላዊ ቦታው ይሁን ወይም ወደፊት አጥቅቶ በዚህ ውድድር ዘመን ለእሱ ይበጁ እናያለን። እሱ እጅግ በጣም ጥሩ ክሎት ያለው ልጅ ነው። ቡድኑ የሚፈልግበት ቦታ ሁሉም መጫወት እንደሚችል በእውነቱ አምናለሁ። ስለሆነ በፓትሪክ ዶርጉ ጉዳይ በቀጣይ ጊዜያት እንደምንወስን አረጋግጠላችኋለሁ ብለዋል። ዘ ቴሌግራፍ በወጣው አዲስ ዘገባ መሰረት የሮማ አማካኝ የማስፈረም ሀሳብ በዩናይትድ የዝውውር አመራሮች ዘንድ ሙሉ በሙሉ ድጋፍ አላገኘም ሲል ዘግቧል። ምክንያቱም ኮኔ በተጫዋቹ ቴክኒካዊ ብቃትና ከፕሪሚየር ሊጉ ጋር የመላመድ ሁኔታ ላይ ስጋቶች በመኖራቸውም ነው ተብሏል። አሁን ላይ ከጣሊያን የሚመጡ ዘገባዎች ዩናይትድ በተጫዋቹ ጉዳይ ገፍቶ እየሄደ ነው ቢባልም ቴሌግራፍ ያወጣው ዘገባ ግን ከዚህ በተቃራኒ መንገድም ይቆማል ተብሏል። ኒውካስል ዩናይትድ በግራ ተከላካይ ስፍራ ላይ የሃይና ተጫዋች ሉዊስ አድል የመልቀቅ ፍላጎት የለውም ተባለ። ዩናይትድ ተጫዋቹን ወደ ኦልድ ትራፎርድ የማምጣት ፍላጎት እንዳለው ባያምን ኖሮ ጥያቄ ባላቀረበ ነው የተባለ ሲሆን ነገር ግን ኒውካስል እንደ አንቶኒ ጎርደን፣ ሳንድሮ ቶናሊና አሁን ላይ ቡርኖ ጉማሬሽን ለመልቀቅ በመቃረቡ ሉዊስ አድል ለመሸጥ ፍላጎት የለውም ተብሏል። በመሆኑም ዩናይትድ በቀጣዮቹ ሳምንታት በሉዊስ አድል ጉዳይ ትልቅ ጊዜ ይጠብቃቸዋልም ተብለዋል። ማይክል ካሪክ ስለ ፕሪሲዝን ዝግጅት ጠይቆ እንዲህ ሲል መልሷል። ጥሩ ደረጃ ላይ የምንገኝ ይመስለኛል። የውድድር ዘመኑ ከመጀመሩ በፊት ገና 4 ሳምንታት አሉን። ከዓለም ዋንጫ ተመራጮችንም ቀስ በቀስ እየቀላቀል ነው። ጥቂት ትዕግስትና ጊዜ ያስፈልጋል። ሁለት ሰዎች ጤናማ በማድረግ ወደፊት መጓዛችን በጥሩ አቅጣጫ ላይ ያደርገናል። በአሁኑ ወቅት ቡድኑ በጥሩ ሁኔታ ላይ ይገኛል። ወደፊትም ደግሞ ይበልጥ የተሻሻል እንሄዳለን ሲል ተናግረዋል። ብራይተኖች ከካርሎስ ባሌባ ዝውውር እስከ 70 ሚሊዮን ፖንድ ሊፈልጉ እንደሚችሉ ተሰማ። ብራይተን የ2 ዓመቱን አማካይ ካርሎስ ባሌባን ለመሸጥ አሁን ላይ ፍላጎት እንዳለውም ተሰምቷል። ወኪሎቹ ከቀናት በፊት ለክለባችን በመደወል የዝውውር ሂደቱን እንደገና እንዲጀምሩት መጠየቃቸውም ይታወሳል። ብራይተን ባለፈው ክረምት ከጠየቀው ትልቅ ዋጋ በመቀነስ አሁን ላይ እስከ 70 ሚሊዮን ፓውንድ አካባቢ ሊጠይቅ እንደሚችልም ተሰምተዋል።
ማንቸስተር ዩናይትድ ግብ ጠባቂውን ኪት ማርጌትሰንን ከስዋን ሲቲ በይፋ ማስፈረሙን አወጀ። ዩናይትድ በዚህ ሳምንት በተከላካይ አማካይ ዝውውር ጉዳይ አዲስ ነገር ይዞ እንደሚወጣ ማንቸስተር ኢቭኒንግ ኒውስ አረጋግጦታል። ኑሴር ማዝራዊ አዲስ የወኪል ኤጀንሲ መቅጠሩ ተሰማ። ፋብሪዞ ሮማኖ ባወጣው አዲስ ዘገባ መሰረት ሞሮኬው የክለባችን የመስመር ተመላላሽ ኑሴር ማዝራዊ ከአዲስ የወኪሎች ኤጀንሲ ጋር በጋራ ለመስራት መስማማት ችለዋል ተባለ። ተጫዋቹ ፓንቴራ ከተሰኘ ኤጀንሲ ጋር ነው ስምምነት መፈጸም የቻለውም ተብሏል። ማዝራዊ እስካሁን ድረስ ከዓለም ዋንጫ እረፍቱ መልስ ክለባችንን መቀላቀል አልቻለም። ነገር ግን በቀጣይ ሳምንት ኑሴር ማዝራዊ ዋናውን ቡድን በመቀላቀል የቀድሞ ውድድር ዝግጅቱን እንደሚጀምር ታውቋል። ውድ ቤተሰቦች ለዛሬ በረ ቆይታ በዚያ በቃ መልካም ቀን። ቻናሉን ሰብስክራይብ ማድረግ አይረሳ።